ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደስ አላችሁ። ያመናችሁም ያላመናችሁም ብሩኬ ነፃ ወጥቷል። ያንተ ልጅ አይደለም ተብሏል፣ ተመስክሮለታል። በጣም ደስ ብሎኛል። እውነቱን ስነግራችሁ እንዴ የብሩኬ ልጅ አይደለም፣ ብሩኬ አያደርግም፣ እሱ ጨዋ ወልዶ ጨዋ ያሳደገው የእናቱ ልጅ አያደርገውም እያልን ስንከራከር እኮ በቃ አመት ሊሞላን እኮ ነው አይደል እንዴ? እንግዲህ አድርጎታል የእሱ ልጅ ነው እያላችሁ ስትፈርዱ የነበራችሁ ብዙ ነገር ስትሉ የነበራችሁ ሰዎች ዛሬ ምን ተሰማችሁ? እኛ የብሩኬ ልጅ አይደለም ስንል የነበረው በደንብ አድርገን ስለምናውቃቸው ነው። ሀይሚዬና ብሩኬን በደንብ አድርገን እናውቃቸዋለን፣ እንተማመንባቸዋለን። እነሱ ጨዋ ወልዶ ጨዋ ያሳደጋቸው ልጆች ናቸው። አያደርጉትም ብለን በኮንፊደንስ የምንመሰክርላቸው ልጆች ናቸው እና በጣም ደስ ብሎኛል። የስራውን አጨራረስ በጣም ባሪፍ ሁኔታ ጨርሰውታል ማለት ነው እንግዲህ ማለት ነው። እና ከዩ ጋር ያለው ስራ ተዘግቷል። ከዚህ በኋላ እንግዲህ ጨሪቃዎች እንግዲህ እየተጨቃጨቁ ምን እያሉም እንግዲህ እነሱም ደግሞ በሂደት ይታረቃሉ፣ አብረው ይመጣሉ። ፏበሉ ድምቅ በሉ። ትልቁ ነገር ግን ብሩኬ አድርጎታን ብላችሁ ላመናችሁ ሰዎች ዛሬ ነፃ ስለወጣ በጣም ደስ ብሎኛል። ምክንያቱም በጣም ብዙ ነገር ሲባልም ስለነበረ ከሱም አልፎ እኛ እንኳ በአቅማችን የእሱ ልጅ አይደለም ብሩኬን እናውቀዋለን ብለን እንኳ ስንናገር ብዙ ነገር ስትሉ የነበራችሁ ሰዎች ስለነበራችሁ እኔ ደስ ብሎኛል፣ እውነቱን ስነግራችሁ ማለት ነው። እና እነሱ ስራ ስለያዙ ነው። ይሄ እውነተኛ ነገር ቢሆን ኑሮ እዩም ብትሆን ምንም ያህል ብትቸገር ልጇን የምታስቀምጥበት ቦታ ባታገኝ እንኳ በዚህ ልክ እንኮ አትሄድም። ስለዚህ እነሱ ስራ ስለጀመሩ ድራማ እየሰሩ ስለነበረ ግን ያው ላስተዋለው ሰው ለተረዳው ሰው ብዙ የሚያስተምሩ ነገሮች አሉት። በደንብ አድርጋችሁ ከተረዳችሁ ቪዲዮዎቻቸውን በደንብ ካያችኋቸው አስተማሪ ቪዲዮዎች ናቸው። አጨራረሳቸውን በጣም አሪፍ ነው። ምክንያታቸውን በጣም አሪፍ ነው። እንደዚህ አይነት ሰዎችም አሉ ልጆቻቸውን ከሰው ጋር አስጠግተው ለመምጣት ያው ለልጅ ብዙ ዋጋ ይከፈላል አይደለ? እንግዲህ ብዙ ነገሮች አሉ። ብቻ ወደ ዝርዝሩ ከገባን ብዙ መንገድ ልንሄድ እንችላለን። እነሱ ግን ከዩ ጋር ያለውን ነገር መቋጨት ስላለባቸው ተመልካችም የሚላቸውን አስተያየት ስለተቀበሉ በጣም ደስ ብሎኛል። ይሄ ስራ ይቁም፣ እነሱን አይመጥናቸውም፣ እነሱን በዚህ ቦታ አናቃቸውም፣ እነሱ እንደዚህ አይነት ነገር አያደርጉም እያልን ስንል ስለነበረ ይህ ነገር ቃል ተሰምቶ ስላለቀ ደስ ብሎኛል፣ እውነቱን ስነግራችሁ። እና ጨሪቃዬ ደግሞ ሀይሚዬ ቅመማ ደግሞ ከንጉስሽ ጋራ ዛሬ ደግሞ ስላየዎች በጣም ደስ ብሎኛል። ለዩም ደግሞ ስታስቢላት ስትጨነቂላት፣ በቃ ሴት ልጅ ስትሆኑ ሴትን ትረዳላችሁ። ሀይሚዬ ደግሞ በጣም ትረዳለች። እመቤትን እንደ ሀይሚ የሚረዳ ሴት የለም። ሴትን እንዴ ጥላቷን ትረዳለች፣ ክፉ የሚያደርግባትን ትረዳለች፣ ብዙ ነገር ሊያደርጋት የሚፈልግን ሰው ትረዳለች። ብሩኬም እንደዛ። ሁለቱም የዋህ ልጆች ናቸው። በነገራችን ላይ ብዙ ነገር አስተምረው የመጡ ልጆች ናቸው እና እኔ ዛሬ በጣም ደስ ብሎኛል። እንኳን ደስ አላችሁ። ግን ይውላችሁ አንድ ማወቅ ያለባችሁ ነገር ማለት ነው ሀይሚና ብሩኬን በቪዲዮ ነው የምናውቃቸው። ህይወታቸውን ግን በምን አይነት መንገድ እየኖሩ እንደሆነ አናቅም። ግን አንዳንድ ሰዎች በእነሱ ህይወት ውስጥ ጣልጋ ገብታችሁ ልክ ህይወታቸውን እንደምታውቁት እኛ እንኖርላችሁ፣ እኛ እንፍረድላችሁ፣ እኛ እንናገርላችሁ፣ የእነሱን ህይወት እኛ እናውቃለን ብላችሁ የምትፈርዱ ሰዎች ግን እውነት ይውላችሁ ትክክል አይደለም። ምንም ያክል ሰው ያድርገውም አያድርገውም በመጥፎ ነገር ሰው ላይ ከመፍረድ በመልካም ነገር መናገር ይሻላል። እውነቴን ነው የምላችሁ። ሰው የዘራውን ነው የሚያጭደው እና ወዳጅህን የምታውቀው በክፉ ቀን ነው። ከጎንህ ይሆናል ወይስ ሳይሆን ብላችሁ የምትለዩት በክፉ ቀን ነው እና ብቻ በጣም ደስ ብሎኛል። ጉፋንም ስለያዘኝ ድምፄ እንትን ለማለት እየሞከርኩ ነው። ብቻ ቤተሰቦቼ ደስ ብሎኛል። በያላችሁበት ሰላማችሁ ብዝት ይበልኝ። መልካም ጊዜ ይሆንላችሁ እህቶቼ።